ለስራም ይሁን ለትምህርት እዚሁ በአገራችን ላይ ወይም ከሀገር ወጣን ለመማርም ሆነ ለመስራት ጆብ አፕሊኬሽን ሌተር እና ስኮላርሺፕ ሌተር እንዴት ነው መጻፍ ያለብን? ስንጽፍ ምን ነገሮችን ግዴታ ማካተት አለብን? መስራት የሌለብን ሚስቴኮችስ ምንድናቸው? እስከ ኤግዛምፕሉ ስቴፕ ባይ ስቴፕ እናያለን። ከዛ በፊት ግን ለማታውቁኝ ሄዋን ነኝ። ፕሊስ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በየጊዜው የምለቃቸው ቪዲዮዎች እንዲደርሷችሁ የኖቲፊኬሽን ሳይን ተጫኑ። የምሰራቸው ቪዲዮዎችም ቫይራል እንዲወጡና ለሌሎች እንዲደርሱ ላይክ እና ሼር በማድረግ አግዙኝ። አብራችሁኝ ቆዩ። Universal Tube ወደ ኤግዛምፕሉ ከመሄዳችን በፊት ማካተት ያለብን ቤዚክ ኮንተንቶች ምንድናቸው የሚለው ስቴፕ ባይ ስቴፕ ላሳያችሁ። የመጀመሪያው ሄዲንግ ኤንድ ኮንታክት ኢንፎርሜሽን። እዚህ ላይ ማካተት ያለብን ዩር ፉል ኔም ስማችሁን እስከ አያታችሁ፣ አድሬስ ኢትዮጵያ አዲስ አበባ፣ ኢትዮጵያ ባህር ዳር፣ ኢትዮጵያ አዳማ፣ ኢትዮጵያ ጅማ። ስለዚህ ያላችሁበት ሀገርና ክልል ስፔሲፋይ ማድረግ፣ የምትጠቀሙትን ኢሜል ማስቀመጥ እንዲሁም ደግሞ የሚሰራ ስልክ ቁጥራችሁን ታስቀምጣላችሁ። ስለዚህ your full name አድሬስ ኢሜል እና ፎን ነምበር። ሁለተኛው date of writing ማለት ይሄን ጆብ አፕሊኬሽን ሌተር ወይም ደግሞ ለትምህርት የምትጽፉትን ስኮላርሺፕ ሌተር የጻፋችሁበት ቀን ወይም ደግሞ dates of writing በግሪጎሪያን ካላንደር ከሀገር ውጭ በተለይ አፕላይ የምታደርጉ ከሆነ ኢትዮጵያ ውስጥ ከሆነ ደግሞ ጀስት በኢትዮጵያ የቀን አቆጣጠርም ማስቀመጥ ትችላላችሁ። the other thing response name ማለት ለማን ነው የምትጽፉት? ጆብ አፕሊኬሽን ሌተሩን ወይም ደግሞ ስኮላርሺፕ ሌተሩን ለማን ነው የምትጽፉት? ሶ ሪሲፓንት ኔም ማለት የተቀባዩ ኔም ኦርጋናይዜሽን ሊሆን ይችላል። ታይትላችሁ ታይትል ማለት ለምሳሌ ጆብ አፕሊኬሽን ሌተር ወይም ደግሞ ስኮላርሺፕ ሌተር ፎር ኤዱኬሽን። ስለዚህ ያንን ስፔሲፋይ ማድረግ ታይትላችሁን ማስቀመጥ ማለት ነው። የሚቀበላችሁ ኦርጋናይዜሽን ሜቢ ዩኒቨርሲቲ ሊሆን ይችላል ወይም ደግሞ የሆነ ድርጅት ሊሆን ይችላል። አድሬስ አውሮፓ ከሆነ አውሮፓ ዘንድ የዩኒቨርሲቲውን ወይም ደግሞ የተቋሙን ስም፣ ካናዳ ከሆነ ካናዳ ዘንድ የተቋሙን ስም ልክ በዚህ ወይ ስፔሲፋይ ማድረግ። ስለዚህ ሄዲንግ ኤንድ ኮንታክት ኢንፎርሜሽን ላይ እነዚህ ነገሮች በጣም ግልጽና ሾርት በሆነ መልኩ እናስቀምጣለን። ሌላኛው ማካተት ያለብን ሳሉቴሽን ወይም ደግሞ ሰላምታ። አድሬስ ዘ ሪሲፓንት ፎርማሊ ተቀባዮቻችን ፎርማል እና ፕሮፌሽናል በሆነ ላንጉጅ ሰላምታ ለመስጠት እንሞክራለን። ለምሳሌ ዲር ኮሚቴ ልንል እንችላለን ወይም ደግሞ ዲር ሴሌክሽን ኮሚቴ ልንል እንችላለን። እንዲሁም ደግሞ ስፔሲፊክ የሆነ ስም ካላቸው ስፔሲፊክ ስማቸው ልንጠራ እንችላለን። ላይክ ዶክተር፣ ሚስተር፣ ሚስ ብለን ያንን ጆብ አፕሊኬሽን ሌተር ወይም ደግሞ ስኮላርሺፕ ያወጣውን ተቋም ወይም ደግሞ ሰው ፕሮፌሽናል እና ፎርማል በሆነ ወይ ስፔሲፋይ ልናደርግ እንችላለን። እዚህ ላይ ጥንቃቄ ማድረግ ያለብን ጀነራል የሆኑ ተርሞችን መጠቀም የለብንም። ሶ አቮይድ ጀነሪክ ተርም ላይክ to whom it might concern ማለት ለሚመለከተው ሁሉ ይሄ የተለመደ ፍሬዝ ነው በነገራችን ላይ። ስለዚህ እንደዚህ አይነት ጀነራል የሆኑ ተርሞችን ባንጠቀም አሪፍ ነው። ይሄን ጀነሪክ የሆነ ተርም እንዳንጠቀም ምን ማድረግ አለብን? ቀድመን ሪሰርች መስራት አለብን። ስለ ተቋሙ በደንብ ማወቅ፣ ማን እንደሚቀበለን ወይም ደግሞ ጀስት ያንን ጆብ አፕሊኬሽን ሌተር ወይም ስኮላርሺፕ ያወጣው ማን እንደሆነ ሪሰርች ማድረግ። ሪሰርች ማለት ሪሰርች መስራት ማለት አይደለም። ቀድመን የተለያዩ ኢንፎርሜሽኖችን ጋዘር ማድረግ። the other thing ማካተት ያለብን ኦፕኒንግ ፓራግራፍ ነው። ጀስት ሐሳባችንን መግለጽ የምንጀምርበት ፓራግራፍ ማለት ነው። እዚህ ላይም ኮንሲደር ማድረግ ያለብን የመጀመሪያው purpose of the letter ማለት የምንጽፈው ጆብ አፕሊኬሽን ሌተር ወይም ደግሞ ስኮላርሺፕ ሌተር ለምንድን ነው የምንጽፈው? አላማውን አንባቢዎች እንዲረዱ ክሊርሊ ስቴት ማድረግ ወይም ደግሞ አርቲኩሌት ማድረግ ያስፈልጋል። ስቴት ዘ ስፔሲፊክ ጆብ ማለት ጆብ ከሆነ በጣም ብዙ ጆቦች አሉ። አንድ ተቋም የሆነ ማስታወቂያ ሲያወጣ፣ ትምህርት ከሆነ በተመሳሳይ። ስለዚህ ስቴት ዘ ስፔሲፊክ ጆብ ወይም ኤዱኬሽን ፕሮግራም ሜቢ ማስተርስ፣ ፒኤችዲ ኦር ቢኤስሲ ወይም ደግሞ ጀስት ሾርት ትሬኒንግ ሊሆን ይችላል። ስኪል ዲቨሎፕ ልታደርጉበት የምትችሉ ኦር የኮንትራት ስራ ሊሆን ይችላል። ቴምፖራሪ ኦር ፐርማነንትሊ ተቀጥራችሁ የምትሰሩበት።
ስለዚህ ያንን በደንብ ስፔሲፋይ ማድረግ መቻል አለባችሁ። ኢቨን ለምሳሌ ለኤዱኬሽን ፒኤችዲያችሁን ለመማር ሜቢ ህግ ሊሆን ይችላል ወይም ሕክምና ኦር ዶክተር ሊሆን ይችላል ኦር ኢንጂነሪንግ ሊሆን ይችላል። ከዛ ውስጥ እናንተ የወጣውን ማስታወቂያ አይታችኋል አይደለ? ስለዚህ ያችንን ስፔሲፋይ ማድረግ ውጤታማ እንድትሆኑ ያደርጋል። ስለዚህ ኦፕኒንግ ላይ ወይም ደግሞ ስትጀምሩ ፐርፐስ ኦፍ ዘ ሌተር ጀስት ስፔሲፊካሊ እና ግልጽ በሆነ ወይ መቀመጥ መቻል አለበት ነው። ኢን ሾርት ስቴት ዘ ስፔሲፊክ ጆብ ፕሮግራም ኦር ስኮላርሺፕ ዩ አር አፕላይንግ ፎር። አፕላይ የምታደርጉበትን ስፔሲፊክ ጆብ ፕሮግራም ኦር ስኮላርሺፕ ስፔሲፋይ ማድረግ ወይም ደግሞ መግለጽ አስፈላጊ ነው። ሌላኛው ኦፕኒንግ ፓራግራፍ ላይ ማስቀመጥ ያለብን ብሪፍ የሆነ ኢንትሮዳክሽን ቢኖረን አሪፍ ነው። አሁን ያለንበት ስታተስ ሜቢ ስቱደንት ወይም ደግሞ የዩኒቨርሲቲ ተማሪዎች ሊሆን እንችላለን፣ ወይም የመጀመሪያ ዲግሪያችን ጨርሰን ማስተርስ ላይ አፕላይ የምናደርግ ሰዎች ልንሆን እንችላለን፣ ኦር ፒኤችዲ፣ ባንከር፣ ዶክተር፣ የህግ ባለሙያ ልንሆን እንችላለን። ስለዚህ አሁን ያለንን ከረንት ስታተስ በግልጽ ማስቀመጥ፣ እዛው ላይ አያይዘን መግለጽ ያለብን why you are interested። ለምሳሌ ጆብ ከሆነ አሁን ካለንበት ቦታ ወጣን እዛ ሄደን ለመስራት ምንድነው እኛን ያነሳሳን? ያ ማለት እዛ ላይ ያለውን አድቫንቴጅ ሜንሽን ማድረግ መቻል አለብን። ከኢንቫይሮንመንት ሊሆን ይችላል፣ ከኢንካም አንፃር ሊሆን ይችላል፣ ኤክስፔሪየንስ ሼር ከማድረግ አንፃር ሊሆን ይችላል። ብዙ ነገሮች አሉ። ትምህርት ላይም ከሆነ በተመሳሳይ። ስለዚህ ቤዚካሊ ደግሞ የዛን ዩኒቨርሲቲ ወይም ድርጅትና ተቋም ግብና ሚሽን ሜንሽን ማድረግ ይሄ ስላለው ይሄ ኦፖርቹኒቲ ባገኝ በዚህ መልኩ ሶሳይቲውን መጥቀም እችላለሁ፣ ኢንተረስቲ ይሄን ስላየው ነው፣ የእናንተ ተቋም ይሄ አድቫንቴጆች ስላሉት ነው ብለን በደንብ አርቲኩሌት ማድረግ እና መጻፍ ያስፈልጋል እንበልና የምንጽፈው ሌተር ትምህርት ለመማር ነው ብለን ብናስብ እንዴት እንጽፈዋለን? አም ራይቲንግ ቱ አፕላይ ፎር ዘን ስኮላርሺፕ ያወጣውን ተቋም ሜንሽን እናደርጋለን። ከዛስ ቱ ሳፖርት ማይ ስተዲስ ኢን ኮምፒውተር ኢንጂነሪንግ ኮምፒውተር ኢንጂነሪንግ፣ ህግ ከሆናችሁ ህግ፣ ዶክተር ከሆናችሁ ዶክተር፣ ጀስት የራሳችሁን ፊልድ ሜንሽን ታደርጉና ዩኒቨርሲቲውን ሜንሽን እናደርጋለን። ስለዚህ በዚህ መልኩ ብሪፍ የሆነ ኢንትሮዳክሽን እንዲኖረን ማድረግ። the other most important thing bodies of paragraph፣ ሀሳባችን በግልጽ የምናስረዳበት ቦዲ ወይም ደግሞ ፓርት። እዚህ ጋር አካዳሚክ ኦር ፕሮፌሽናል ባክግራውንዳችን ምን እንደሚመስል ሃይላይት ሪሊቫንት አቺቭመንት አቺቭ ያደረግናቸው ትምህርቶች ካሉ፣ ስራዎች ካሉ፣ ክሮስ ወርክ ማለት መሬት ላይ የወረዱ የሰራናቸውና ፕሩፍ ያደረግናቸው ኤክስፐሪመንቶች ካሉ፣ ኢቭን ያጠናናቸው ኬዝ ስተዲዎች ካሉ፣ ያስመዘገብነውን ግሬድ በቢኤስሲም በማስተርስም እንደ ትምህርት ሌቭላችሁ ወይም ደግሞ እንደ ፕሮፌሽናችሁ ወርክ ኤክስፒሪየንስ ኢፍ ዩ ሃቭ ማለት የስራ ልምድ ካላችሁ፣ ከሌላችሁ ኢትስ ኦኬ ካላችሁ ነው። ስለዚህ እነዚህ ማስቀመጥ ያስፈልጋል ነው። ሌላኛው ሜንሽን ማድረግ ያለብን ጎልስ ኤንድ አላይመንት። ጎልስ ኤንድ አላይመንት ስንል የራሳችን ጎል ወይም ደግሞ ኦብጀክቲቭ ብቻ አይደለም ኤክስፕረስ የምናደርገው። ያ ተቋም ወይም ደግሞ ያ ዩኒቨርሲቲ የራሱ የሆነ ሚሽን እና ቪዥን አለው። ያን እናያለን። ኦብጀክቲቫቸው፣ ስትራቴጂያቸው ምን እንደሆነ፣ ሎንግ እና ሾርት ፕላናቸው ምን እንደሆነ ጉግል በማድረግ ካጠናንና ከተረዳን በኋላ ከዛ ጋር አላይን እያደረገ ነው ጎላችን መግለጽ ያለብን። ስለዚህ ኤክስፕሌን ሃው the scholarship or job align with your career or academic goals, why you are a strong candidate ያላችሁን ስኪል እንዲሁም ደግሞ ኳሊቲ ከዛ ኦርጋናይዜሽን እና ተቋም ጋር ፊት ማድረግ ወይም ደግሞ ማገናኘት። mention the specific value of the organization or scholarship, show how you have researched them ማለት ስለነሱ ምን ያህል ዕውቀት እንዳላችሁ ስለ ተቋሙና ስለ ዩኒቨርሲቲ ማለት ነው ማሳየትና ማስረዳት። ለዛ ደግሞ ቀድማችሁ ሰርች ማድረግና ዌብሳይታቸውን መመልከት ያስፈልጋል። ፋይናንሻሊ ቢሆን ያ ስኮላርሺፕ ወይም ደግሞ ጆብ ለእናንተ የተሻለ ሆኖ ካገኛችሁት በቻላችሁት መጠን ሐሳባችሁን ብሪፍሊ ኤክስፕሌን ማድረግ ያስፈልጋል። በጣም ሳታጋንኑ ፍራንክሊ ያለውን ነገር ብትናገሩ ኢትስ ጉድ። the other thing ክሎዚንግ ፓራግራፍ ነው። ቦዲ ኦፍ ፓራግራፉን እንዴት ነው መዝጋት የምንችለው? ማለት ሐሳባችን ከገለጽን በኋላ the first one which is gratitude፣ አታች ያደረግንላቸውን ስኮላርሺፕ ሌተር ጊዜያቸውን ሰጠው ስላነበቡት ምስጋና ማቅረብ። the other one call to action፣ የሰጠናቸውን CV
ቴምፖና ጆብ ወይም ደግሞ ስኮላር አፕሊኬሽን ሌተር አይተው ፋርዘር ስለኛ የሚያስፈልጋቸው ዶክመንት ካለ ኢንተርቪውም ማድረግና መጠየቅ የሚፈልጉት ነገር ካለ ሬዲ እንደሆነንና ዝግጁ እንደሆነን ሜንሽን የምናደርግበት ነው። ኮንታክት ሪትሬሽን ይሄም በተመሳሳይ እኛ ጋር ማውራት ከፈለጉ ወይም ደግሞ እኛን ማግኘት ከፈለጉ ስልክ ቁጥራችን ኢሜይላችን ይሄ ነው ብለን የምንናገርበት ወይ ነው። መጨረሻ ላይ ፎርማሊ ክሎዚንግ አሁንም ፕሮፌሽናል እና ፎርማል በሆነ ወይ ሀሳባችን የምንደመድምበት። እንዴት ነው የምንሰናበታቸው? ዩዝ ኤ ፕሮፌሽናል ሳይን ኦፍ ላይክ ሲንሰርሊ ቤስት ሪጋርድስ ከዛ ከስር ስማችን እናስቀምጣለን። በሃርድ ኮፒ ከሆነ ደግሞ ሲግኒቸር ወይም ደግሞ ፊርማችን ብናስቀምጥ አሪፍ ነው። ይሄ ግን በሶፍት ኮፒ ከሆነ ማንዳቶሪ ላይሆን ይችላል። እነዚህ በዋነኝነት አንድ ጆብ አፕሊኬሽን ሌተር ወይም ደግሞ ስኮላርሺፕ ሌተር ሲጻፍ መካተት ያለባቸው ነገሮች ናቸው። ጆብ አፕሊኬሽን ሌተራችን ወይም ደግሞ ስኮላርሺፕ ሌተራችን በዚህ መልኩ ከሰራንና ከጻፈን በኋላ ሌላ ማካተት ያለብን ሊስት ኦፍ ዶክመንት አብረን አታች ማድረግ አለብን which is resume ወይም ደግሞ CV፣ ትራንስክሪፕት፣ ሪኮሜንዴሽን ሌተር እና የዲግሪም ሆነ የማስተርስ ቴምፖችን ወይም ደግሞ ግራጁዌት ያደረግንበትን ሰርቲፊኬት አንድ ላይ አታች እናደርጋለን። ረዚውም ወይም ደግሞ CV የዛሬ 2 ሳምንት ኦር 3 ሳምንት አካባቢ እንዴት አድርጋችሁ በቀላሉ ወርድ ላይ የሚገርም CV ወይም ደግሞ ረዚውም ማዘጋጀት እንደምትችሉ እችን ቪዲዮ ሰርችላችሁ ነበር። ያላያችሁት ካላችሁ ገብታችሁ ማየት ትችላላችሁ። የምንጽፈው ጆብ አፕሊኬሽን ሌተር ወይም ደግሞ ስኮላርሺፕ ሌተር ሀሪፍ ስትሮንግና ፕሮፌሽናል እንዲሆን ማድረግ ያለብን ምን ነገሮች ነው? 3-4 ቲፖችን ላንሳላችሁ። የመጀመሪያው ቢ ኮንሴንስ ማለት አራውንድ ዘ ቡሽ ወይም ደግሞ የሆነ ዝባዝንኬ ነገር መጻፍ ሳይሆን ቱ ዘ ፖይንት በጣም ክሊር ሾርት እና ፕሪሳይዝ የሆነ ከአንድ ፔጅ ያልበለጠ እንዲሁም ጉግል ሳደርግ ያገኘሁት ከ250 ወርድ ባይበልጥ የተሻለ ነው ይላል። ሁለተኛው ቴለር ኢች ሌተር ይህም በጣም ወሳኝ የሆነ ፖይንት ነው። የሆነ ጊዜ ዝም ብለን ለሁሉም ይሆናል ብለን የጻፍነውን ጆብ አፕሊኬሽን ሌተር ወይም ደግሞ ስኮላርሺፕ ሌተር የምንጠቀመው ከሆነ አይሆንም። ያን ስኮላርሺፕ ያወጣውን ኦርጋናይዜሽን ወይም ዩኒቨርሲቲ ሜንሽን በማድረግ ከራሱ ከዌብሳይታቸው ከቪዥንና ሚዥናቸው ከኦብጀክቲቫቸው ጋር ካወጡበት ቀን ጋር ከሚሰጡት ፕሮግራም ጋር ካላቸው ሪሶርስ ጋር ማች በማድረግ ወይም ደግሞ በማገናኘት ክሊርሊና ስፔሲፊክ አድርገን ነው መጻፍ ያለብን። ስለዚህ ዝም ብለን ጀነራል የሆኑ ተርሞችን የምንጠቀም ከሆነ አንደኛው ሪጀክት እንዲያደርጉን ከሚያደርገን ውስጥ ነው። ስለዚህ ጥንቃቄ ማድረግ አለብን። therefore customize it to the given specific opportunity ከተሰጠን ስፔሲፊክ ኦፖርቹኒቲ ጋር ቴለር ወይም ደግሞ ፊት ማድረግና ማገናኘት። ሶስተኛው ቲፕ show a passion የእናንተ ፓሽን ምኞት፣ ፍላጎት፣ ኢንተረስት ስራውን ወይም ደግሞ የትምህርት እድሉን ከሰጠው ኦርጋናይዜሽን ጋር ምን ያህል ፊት እንደሚያደርግ ምን ያህል ኢንተረስትድ እንደሆናችሁ ምን ያህል እድለኛ እንደሆናችሁ እናንተ እዛ ስራ ላይ ብትገቡ ኦርጋናይዜሽኑን በምን መልኩ ሳፖርት ልታረጉት እንደምትችሉ እነዚህ ነገሮችን ሜንሽን ማድረግ ያስፈልጋል። ሌላኛው ፕሩፍ ሪድ ነው። ኤረር ካለ የግራመር ችግር ካለ ሳሚት ከማድረጋችሁ በፊት መጀመሪያ ራሳችሁ ደጋግማችሁ ታዩታላችሁ። ዘን ጓደኞቻችሁን ወይም ደግሞ ይረዱኛል ብላችሁ የምታስቧቸውን ዶክተሮችና ፕሮፌሰሮች ወይም አስተማሪዎች ልትጠይቁ ትችላላችሁ። እንዲሁም አሁን ላይ ብዙ ሳፖርት የሚያደርጉን ኤአይ ቱሎች ስላሉ ኤረሩን እንዲነግራችሁ ሚስ ያደረጋችሁት ኢንፎርሜሽን ካለ አሁንም ኢንፎርም እንዲያደርጋችሁ መጠየቅና ማስተካከል ትችላላችሁ። የመጨረሻው ቲፕ follow guideline ነው። adhere to a word limit, formatting and submission requirement ፎሎ ጋይድላይን ሲል መጀመሪያ አንደርስታንድ ማድረግ ያለባችሁና መከተል ያለባችሁ ጆብ አፕሊኬሽን ሌተሩን ወይም ስኮላርሺፕ የሰጠው ኦርጋናይዜሽን የሚከተላቸው ጋይድላይኖች ወይም ደግሞ ያስቀመጣቸው ህጎች አሉ። በተሰጠው ጋይድላይን ብንጽፍ ውጤታማ እንሆናለን። እንዲሁም ጆብ አፕሊኬሽን ሌተር ወይም ደግሞ ስኮላርሺፕ ሌተር ሲጻፍ ምን ማድረግ እንዳለብን ኦንላይን የተቀመጡ ጋይድላይኖች አሉ። ያንንም ሪቪው ብታደርጉ በጣም ውጤታማ ትሆናላችሁ። ጆብ አፕሊኬሽን ሌተር ወይም ደግሞ ስኮላርሺፕ ሌተር ስንጽፍ ኮመንሊ የምንሰራቸው ስህተቶች ምንድናቸው? ያ ብቻ ሳይሆን ለምሳሌ የሆነ ቅጥር ለመፈጸም ስንሄድ ወይም ደግሞ ሰዎች ጋር ስናወራ የምንፈጥራቸው ስህተቶች አሉ። ከነዛ መካከል ያልሰራነው ሰርተናል ማለት ወይም ደግሞ ማካበድ which is exaggerating
achievements or lying እኔን ሰርቻለሁ ብለን ያልሰራነውን አጋነነን ምንናገር ከሆነ ጆብ አፕሊኬሽን ሌተር ወይም ስኮላርሺፕ ሌተር ስንጽፍም በተመሳሳይ እንደዚህ ምናረግ ከሆነ ይሄ ስህተት ነው። ስለዚህ ይሄን ማስወገድ ይጠበቅባቸዋል። the other common mistakes that we must be avoid when we write job application letter or scholarship letter use informal language ፎርማል ያልሆኑ ላንጉጆችን መጠቀም like slang ሊሆን ይችላል ኢሞጂ ሊሆን ይችላል ሌሎች ነገሮችን ልጠቀም እንችላለን። ስለዚህ ይሄን ኮምፕሊትሊ አቮይድ ማድረግ ያስፈልጋል። ሌላኛው ኮመን ሚስቴክ ሲቪ ላይ ወይም ደግሞ ሬዚዩም ላይ የጻፍነውን ነገር መድገም ነው። ወርዶችን በመደጋጋም ወይም ደግሞ ሐሳባችን ዱፕሊኬት በማድረግ የሚመጣ ነገር የለም። ያን ከማድረግ ብንቆጠብም አሪፍ ነው። ጆብ አፕሊኬሽን ሌተር ወይም ደግሞ ስኮላርሺፕ ሌተር ስንጽፍ እነዚህ ነገሮች ማካተት እንዳለብን ካወራን እስኪ ካሁን በፊት የተሰሩ ኤግዛምፕሎችን ሰርች አድርገን እንይ። የመጀመሪያው ጉግል ላይ ሰርች ያደረጉት ልክ እንደምታዩት ኤዱኬሽናል ስኮላርሺፕ አፕሊኬሽን ሌተር ወርክድ ኤግዛምፕልስ እዚህ ላይ ሄደሮች አሉ። ምን ላንጉጅ እንደተጠቀምኩ አላቅም። ኤኒዌይስ ይሄኛው ኢሜጅ ማለት ነው። ሾርት ቪዲዮ ቡክስ ዌብስ ፋይናንስ ምናምን እዚህ ጋር ከፍታችሁ እኮ ማየት ትችላላችሁ። ግን ኢሜጆች ነው እኔ ቤዚካሊ ማየት የምፈልገው። ስለዚህ ይሄኛውን ክሊክ ላድርግና ልክ እንደምታዩት በዚህ መልኩ ይዘረግፍላችኋል። እነዚህ አሁን እንደኔና እንደናንተ በስራም ይሁን በትምህርት አፕላይ ማድረግ ለምትፈልጉ ሰዎች እንደ ሳምፕል የተቀመጡ ናቸው። እንዲሁም ሰዎች ስራ ያገኙባቸው ትምህርት የተማሩባቸው ጆብ አፕሊኬሽን እና ስኮላርሺፕ ሌተሮች ናቸው። ስለዚህ ፎርማቱ ይሄ ነው። ሁሉንም ከፍታችሁ ብታዩት ራሱ ነው። አውርዳችሁ መጠቀም ትችላላችሁ። ለምሳሌ ይሄኛውን ክሊክ ላድርግ ዘን እዚህ ጋር ትመጡና ይሄን ልክ እንደዚህ ከፍታችሁ ማየት ትችላላችሁ። ስሙ አለ፣ ከዛ የሆነ አድሬስ አለ፣ ስልክ ቁጥር፣ ኢሜል፣ ዴት፣ ኦፕኒንግ ፓራግራፍ ላይ ምን እንደጻፈ፣ ክሎዚንግ ላይ ምን እንዳለ እያንዳንዱን ኢንፎርሜሽን እዚህ ጋር ምን ማካተት እንዳለባችሁ ግልጽ የሆኑ ኤግዛምፕሎች አሉ። ካስፈለገም ሌሎችን ልክ እንደዚህ እየከፈታችሁ ቼክ ማድረግና ማየት ትችላላችሁ ወይም ደግሞ እንደ ሳምፕል መውሰድ ትችላላችሁ። በእርግጥ ልዩነት የለውም፣ ግን ጆብ አፕሊኬሽን ሌተር ወርክድ ኤግዛምፕልስ ቅድም ስኮላርሺፕ ሌተር ፎር ኤዱኬሽን ነበረ ያልኩት ወርክድ ኤግዛምፕል የጠየቅኩት። አሁን ደግሞ ጆብ አፕሊኬሽን ሌተር ወርክድ ኤግዛምፕልስ። ስለዚህ ጆብ ላይ አፕላይ ለማድረግ የተሰሩ ጆብ አፕሊኬሽን ሌተር ወርክድ ኤግዛምፕሎች ነው የምፈልገው። አሁንም እችኛዋን ክሊክ እናደርጋለን። እንደነገርኳችሁ እናንተ ጋር ኢሜጅ የሚል ልታገኙ ትችላላችሁ። እዚህ ጋር ክሊክ እያደረጋችሁ ጀስት ቼክ አድርጎ ራሱ ነው። ምንም ልዩነት የለውም። እዚህ ጋር በጣም ብዙ ወርክድ ኤግዛምፕሎች አሉ። you can download and check it ማለት ምን መካተት እንዳለበት አናላይዝ መስራት ትችላላችሁ። አስፈላጊ ከሆነ ይሄን ፓወርፖይንት ቴሌግራም ግሩፕ ላይ አታች አደርግላችኋለሁ። ዳውንሎድ አድርጋችሁ ጆብ አፕሊኬሽን ሌተራችሁን ወይም ስኮላርሺፕ ሌተራችሁን ስትጽፉ ምን ነገሮችን አካትቻለሁ የሚለውን ማየትና ሪቪው ማድረግ እንችላለን። ኤአይ ቱሎችን በመጠቀም የሚገርም ስኮላርሺፕ አፕሊኬሽን ሌተር እንጻፍ እስኪ። እዚህ ጋር እንደምታዩት በጣም ክሊር ዲቴል እና ግልጽ የሆኑ ኢንፎርሜሽኖችን ጽፌያለሁ። የጻፍኩበት ቀን አለ፣ ሙሉ ስም ያለ፣ ስልክ ቁጥሬ፣ ኢሜይሌ፣ አሁን ላይ የት እንዳለው፣ የትምህርት ሌቭሌ፣ ያለኝ ኤክስፒሪየንስ፣ ቢኤስሲ እና ማስተርሴን ስማር ያለኝ ኮምፕሊት ጂፒ፣ መቼ ግራጁዌት እንዳደረኩና ሪሰርች ላይ ያመጣሁት ውጤት፣ አሁን አፕላይ የማደርግበት ዩኒቨርሲቲ ማለት ፒኤችዲ ፕሮግራም ሃርቫርድ ዩኒቨርሲቲ ነው መማር የምፈልገው፣ ለምን ያንን ዩኒቨርሲቲ እንደመረጥኩ፣ በአጠቃላይ ማካተት ያለብኝን ኢንፎርሜሽን ልክ እንደምታዩት በዚህ መልኩ ጻፍኩኝ። ይሄን ከፈለጋችሁ አሁንም ቴሌግራም ግሩፑ ላይ እለቅላችኋለሁ ወይም ደግሞ ጀስት ቪዲዮን ፓውዝ አድርጋችሁ ስክሪንሺት በማንሳት ማየትና ሪራይት ማድረግ ትችላላችሁ። ዘን ይሄን ልክ እንደዚህ ሰሌክት እናደርግና ዘን ኮፒ ጉግል ላይ ቻት ጂፒቲ ኦፕን ዚስ ዋን መርሳት የሌለባችሁ በኢሜይላችሁ ልክ እንደዚህ ሎጊን ወይም ደግሞ ሳይን ኢን ማለት አለባችሁ። ቻት ጂፒቲ ፎር ኦን ወይም ደግሞ አድቫንስዱን ለመጠቀም እዚህ ላይ ቅድም ኮፒ ያደረግነው ፔስት እናድርገው ልክ እንደዚህ እዛው ላይ ኢንስትራክሽኖችን እንሰጣዋለን። ማለት በሰጠነው ኢንፎርሜሽን መሰረት ምን መስራት እንዳለበት እኛ አይደለነ ትዕዛዝ የምንሰጠው። ፕሊዝ ራይት ቬሪ ስትሮንግ ኤንድ ፕሮፌሽናል ስኮላርሺፕ አፕሊኬሽን ሌተር ዊዝ ዘ ፎሎዊንግ ኢንፎርሜሽኑን ኦልሬዲ ሰጥቻለሁ። እኔ ማን እንደሆንኩ፣ ምን እንደምፈልግ፣ የት አፕላይ እንደማደርግ፣ የትምህርት ሌቭሌ ምን እንደሆነ፣ ያለኝ ኤክስፒሪየንስ ኤቭሪቲንግ ጽፌለታለሁ። ሜክ ሹር ኢት ኢዝ ፕሮፌሽናል ኤንድ ሞር ፎርማል ማለት የሚጠቀማቸው ላንጉጆች ፎርማል የሆነና ፕሮፌሽናል በሆነ ወይ ለዛም
in one page በአንድ ገጽ የሚያልቅ in addition to that አልኩት not more than 250 words ከ250 ወርዶችም መብለጥ የለበትም። ስለዚህ በሰጠው ስፔሲፊክ እና ዲቴል የሆነ ኢንፎርሜሽን በአንድ ገጽ ከ250 ወርዶች ባልበለጠ ክሊር እና ፕሮፌሽናል ፎርማል በሆነ ወይ ጆብ አፕሊኬሽን ሌተር ወይም ደግሞ ስኮላርሺፕ ሌተር አዘጋጅልኝ የሚል ኢንስትራክሽን የሰጠው። እንዴት እንደሚሰራው አብረን እንይ። እንዴት እንደሰራልኝ እዩት። ሄዋን ቅዱስ አዲስ አበባ ኢትዮጵያ ስልክ ቁጥር ያለ ኢሜል dates of this scholarship application letter is written የተጻፈበት አለ ማርች 22 2025 እኔ ኦሬዲ ኢንፎርሜሽን ስለሰጠሁት ነው። አድሚሽን ኮሚቴ ሃርቫርድ ዩኒቨርሲቲ ማለት ተቋሙ ለማን እንደጻፍኩ ሳብጀክት ቤዚካሊ ለምን ፐርፐዝ ነው የተጻፈው application for PhD scholarship in computer engineering ላይ ዲር አድሚሽን ኮሚቴ ማለት ለምሳሌ ሳሉቴሽን ብለናል አይደል? ዲር ዶክተር ሚስ ሚስተር እያለን ወይም ደግሞ ጀስት የሚቀበለው or selection committee የሚያዩ ማለት ነው። ስለዚህ በዚህ መልኩ ጀስት ሳሉቴሽናችን ወይም ደግሞ ግሪቲንጋችን እንጀምራለን። ከዛ በኋላስ ምንድነው የምናደርገው? ብሪፍ የሆነ introduction about ourselves ስለራሳችን ግልጽ የሆነ introduction. I am writing to express my strong interest in PhD scholarship program in computer engineering at Harvard University with bachelor degree BSc የተማርኩበት ዓመተ ምህረቱን አስቀመጠ። ማስተርስ ዲግሪ በኮምፒውተር ኢንጂነሪንግ የተማርኩበት ዩኒቨርሲቲ የት ሀገር እንደሆነ ትምህርት ላይና ሪሰርች ላይ ምን አይነት ሰው እንደሆንኩኝ my academic journey marked by BSc መቼ ግራጁዌት እንዳደረግኩ ምን ኮሙሌቲቭ ጂፒ እንዳለኝ በዚህ መልኩ ኦፕኒንግ ፓራግራፉን ልክ እንደዚህ ጻፈው። ከዛ ይሄ ደግሞ ቦዲስ ኦፍ ፓራግራፍ ነው የጻፍኩለትን ነገር ልክ እንደዚህ በጣም ስሙዝ እና ፍሎውን በጠበቀ ወይም ደግሞ ስትራክቸርድ በሆነ መልኩ ትርጉም በሚሰጥ ልክ እንደዚህ ጻፈልኝ። እንደምታዩት ነው። ኢቭን ዩኒቨርሲቲውን ለምን እንደመረጥኩት እዛ ዩኒቨርሲቲ ላይ ጆይን ባደርግ ከኔ ስኪል ፓሽን ኢንተረስት እና የትምህርት ባክግራውንድ ጋር ምን ኮንትሪቢዩት ላደርግ እንደሚችል ያ ዩኒቨርሲቲም ለኔ ምን ቤኔፊቶችን ሊሰጠኝ እንደሚችል ክሎዚንጉንም ልክ እንደዚህ በጣም በሚያምርና ግልጽ በሆነ ወይ እንደዚህ ሰርቶልኛል። ይሄም ምናልባት እንደ ሳምፕል መጠቀም ከፈለጋችሁና ማየት አለብኝ ብላችሁ ካሰባችሁ ቴሌግራም ግሩፕ ላይ አታች አደርግላችኋለሁ። አንድ አንደርላይን አድርጋችሁ እንድትረዱ የምፈልገው ነገር ግን በተለይ ደግሞ በተለያዩ የዓለም ሀገራት ዩሮፕ፣ ካናዳ፣ አሜሪካ፣ አውስትራሊያ እና ሌሎች ሀገሮች ላይ ጆብ አፕሊኬሽን ሌተር ኦር ስኮላርሺፕ ሌተር ስትጽፉ አንደኛ ቅድም እንዳወራ ነው ጀነሪክ የሆኑ ተርሞችን መጠቀም የለባችሁም። ከዩኒቨርሲቲው ወይም ደግሞ አፕላይ ከምታደርጉበት ተቋም ጋር ማች ማድረግ ወይም ደግሞ መሰፋት ኦር መገናኘት አለበት። የሆነ ጊዜ ለሆነ ስራ ጽፋችሁ ያስቀመጣችሁትን አፕሊኬሽን ሌተር ዝም ብላችሁ ማስገባት የለባችሁም። ሌተሩን ከመጻፋችሁ በፊትም ስለዛ ተቋም ዌብሳይታችሁ ላይ ገብታችሁ ሚሽናቸውን፣ ቪዥናቸውን፣ ያላቸውን ስትራቴጂና የሚከተሉትን ጋይድላይን በደንብ ሪሰርች ማድረግና ማየት አስፈላጊ ነው። ስጽፉም ያን ኮንሲደር ያርጋችሁ ስለምጽፉ። በመጨረሻም እመክራችሁ ምክር አሁን እኔ እንደጻፍኩት እንደዚህኛው ኢንፎርሜሽን ኦርጋናይዜሽንና ፍሎውን ባልጠበቀ ነገር ግን ስለ ራሴ ዲቴይልና ክሊር የሆነ ባክግራውንድ ምን እንደሚመስል ምን እንዳጠናው ያለኝ ኮሙሌቲቭ ጂፒ መቼ ግራጁዌት እንዳደረግ ያለኝ ኤክስፒሪየንስ ያለኝ ፖዚሽን አሁን ላይ ምን እየሰራሁ እንደሆነ የት ላይ አፕላይ ማድረግ እንደምፈልግና በአጠቃላይ ስለ ራሴ በግልጽ ጽፌለታለሁ እንደምታዩት። ነገር ግን ኦርጋናይዜሽኑን አልጠበቀም፣ የግራመር ችግር አለበት፣ በአጠቃላይ ብዙ ኤረሮች አሉት። ስለዚህ ይሄን ስለራሴ ዲቴል እና ስፔሲፊክ የሆነ ኢንፎርሜሽን ተጠቅሞ ፕሮፌሽናል እና ፎርማል የሆነ ጆብ አፕሊኬሽን ሌተር ወይም ስኮላርሺፕ ሌተር እንዲያዘጋጅልኝ ላይክ ቻት ጂፒቲን፣ ዲፕሲክን እና ሌሎች ኤአይ ቱሎችን መጠቀም እችላለሁ። እነዚህን ኤአይ ቱሎች ተጠቅመን ግን ኤዲት ሳናደርግ እና እንዴት እንደሆነ ሪቪው ሳናደርግ አንዳንድ ነገሮችን አሁንም ከስተማይዝ አድርገን በደንብ ሳናይና ሳንረዳ ኖርማሊ ከዚህ ኤአይ ቱል ጀነሬት ያደረግነውን ጆብ አፕሊኬሽን ሌተር ወይም ስኮላርሺፕ ሌተር ዝም ብለን አታች ባናደርገው መጀመሪያ በሚገባን ልክ በደንብ ብናየው ቱልም ስለሆነ የሰራቸው ስህተቶች ካለ ሚስ ያደረግናቸው ነገሮች ካለ እንዲሁም ደግሞ አንዳንድ ወርዶችን ወደ ራሳችን እያመጣን መቀየር ካለብን በርግጥ
እንደምታዩት በደንብ አሪፍ አድርጎ ነው የሚያዘጋጅልን። ነገር ግን አሁንም ይሄ ሙሉ ለሙሉ በኤአይ ጀነሬት የተደረገ እንደሆነ እነዛ ኦርጋናይዜሽኖችና ተቋሞችም እንዳይነቁብን አታች ከማድረጋችን በፊት ሂዩማናይዝ ወይም ደግሞ በሰው የተጻፈ መምሰሉን ቼክ አድርገን አታች እንድናደርገው ማለት እፈልጋለሁ። በእርግጠኝነት ስለ ጆብ አፕሊኬሽን ሌተር ወይም ደግሞ ስለ ስኮላርሺፕ ሌተር ብዙዎቻችሁ በዚህ ቪዲዮ ብዙ ነገር እንደተማራችሁና እንዳወቃችሁ ተስፋ አደርጋለሁ። እስካሁን ግን አብራችን ቆይታችሁ ዩቲዩብ ቻናሌን ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮውም ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። የምትሰጡኝ ሐሳብ አስተያየት ወይም ደግሞ ፊድባክ ካለ ለመቀበል ሬዲ ነኝ። ኮሜንት ሴክሽን ላይ አስቀምጡልኝ። መልካም ጊዜ። ባይ ባይ።